በዛሬ ዕለት እንግዲህ ጋሽዬ ከባድ የሆነ ማስጠንቀቂያ ለቡዜና ለዴቭ እንደላኩ ለመረዳት ችያለሁ። ስለሱ ጉዳይ አዲስ ነገር አለ፣ በደንብ እነግራችኋለሁ። በተለይ እንግዲህ ሄርሜላን በተመለከተ ጥብቅ የሆነ ማሳሰቢያ እንደሰጡ ለመስማት ችያለሁ። እሱንም ጭምር በዛሬ ቪዲዮ የምነግራችሁ ይሆናል። እሱ ብቻ አይደለም እንግዲህ በሩታ በኩልም አዲስ ነገር ተፈጥሯል። በዚህ ቪዲዮ ሁሉንም ታገኛላችሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት በጣም በሚገርም ሁኔታ ያው ቡዜና ዴቭ ተመካክሮ ብዙ ነገሮችን ከወሰኑ በኋላ አብርሃም ወደ ቡታጅራ ለመውሰድ እንግዲህ ፕሮሰስ ጀምሮ ኢቨን እንግዲህ ጉዞ እንደጀመሩ በግልጽ አሳይቶ ነበሩ። ፋይናሊ እንግዲህ አዲስ ነገር ደግሞ ሰምቻለሁ። በዛሬ ዕለትም ከባድ የሆነ ማስጠንቀቂያ ጋሽዬ እንደላኩ ሰምቻለሁ። እንግዲህ ይሄ ማስጠንቀቂያ ቀጥታ ለሚመለከተው እንዲደርስ ብሎ በግልጽ ተናግሯል ማለት ነው ጋሽዬ። በተለይ እንግዲህ ስለ ሄርሜላ ጉዳይ በደንብ አንስቶ ተናግሮ ነበሩ። ስለ ሄርሜላ ጉዳይ እንግዲህ ያነሱት ምንድነው ካላችሁ በጭራሽ ወደ ቤቴ እንዳትመጣ ደጃፊን እንዳትረግጥ ብሎ እንግዲህ አስጠንቅቋል ማለት ነው። ያንን መረጃም በስፋትም እንግዲህ በውስጥም እየተላከልኝ ይገኛል። ሄርሜላ ለምንድን ነው ያስጠነቀቁት? እያንዳንዱን ዝርዝር የሆነ ማብራሪያ እሰጣችኋለሁ። ከዛ በፊት እንግዲህ አብርሃም ያለበት የጤና ሁኔታ ልንገራችሁ። እጅግ በጣም ብዙዎቻችን በጣም ብዙ ነገሮችን ስናይ ነበረ። እጅግ በጣም ተጨንቀናል። በአብርሃም ጉዳይ ላይ በጣም ብዙ ሰው ሲናገር ነበረ። አንዳንድ ሰው እንግዲህ መተትም ነው ብሎ እንግዲህ ቪዲዮ ሲሰራ ነበረ። የተለያዩ ቪዲዮችንም እያቀነባበሩ ሲለቁ ነበረ። ነገር ግን እውነት እንዳልሆነ ከዚህ በፊትም በተደጋጋሚ ስነግራችሁ ነበረ። ጉዳዩ የመተት ጉዳይ አይደለም። አብርሃም ራሱን ያጣ ወይም ደግሞ ወደዚህ አይነት ነገር ውስጥ የገባው በነ ቡዜ የተነሳ እንደሆነ ሁላችን የምናስታውስ ጉዳይ ነው። ወደዚህ ወደዛ ለማድረግ ወይም ደግሞ ለመሻፋፈን ጥግ ድረስ የሚሄዱ ሰዎች አሉና እባካችሁን በዚህ ደረጃ እንዳታምኑ። ምንም አይነት በሩታ በኩል የመጣ ምንም ወይም ደግሞ ያሰራችበት በተለይ አብርሃም ላይ ያሰራችሁ ምንም አይነት መተት እንደሌለ ልነግራችሁ እፈልጋለሁ። እሱ ሳይሆን እንግዲህ ምንድነው የተፈጠረ ካላችሁ ምንድነው የተካሄደው ወይም ደግሞ ምን ሊፈጠር ይችላል? አብርሃምስ አሁን ላይ ምን አይነት ጤና ላይ ነው ያለው ብላችሁ ከጠየቃችሁ እንግዲህ ከዚህ በፊትም እንደምታስታውሱ በተለይ በጣም ብዙ ጥረቶችን ሲያደርጉ ነበረ። በተለይ እንግዲህ ያው ዴቭና ቡዜ ብዙ ነገሮችን ሲናገሩ ነበረ። አብርሃም ጤነኛ አይደለም፣ መተት ተሰርቶበታል ብሎም አምኖ ነበሩ። በስተመጨረሻ መተት እንዳልሆነ በራሳቸው እጅ አረጋግጧል ማለት ነው። ሀብሉን ከወለቀ በኋላ ምንም አይነት ለውጥ እንዳላዩበት በደንብ እናስታውሳለን። አንዳንድ ሰዎች ሀብሉ ላይ አይደለም የተሰራው ፎቶ ላይ ነው እንደዚህ ነው እያሉ እንግዲህ ብዙ ነገሮችን ሲነግሩ ነበረ። እነሱም ጭምር ውሸትና ትክክለኛ ያልሆነ መረጃ እንዳሰራጩ በዚህ አጋጣሚ ለመናገር ፈልጋለሁ። እንግዲህ አብርሃም ምንድነው አሁንስ ምን ላይ ነው ካላችሁኝ፣ አብርሃም እንግዲህ ያለበት ጤና ሁኔታ ከዚህ በፊትም እንደነገርኳችሁ ከልክ በላይ ጭንቀት በሚፈጠረው የጤና መቃወስ እንግዲህ ሌላ አይነት የጤና ህመም እንዳጋጠመው ወይም ደግሞ ከዚህ በፊትም ዶክተሯም እንደተናገረችው በጣም ከልክ በላይ መጨነቅና ነገሮች ላይ በጣም ትኩረት ማድረጉ ከልክ በላይ የሆነ ህመም ውስጥ እንዲገባ አድርጎታል። እረፍት ያስፈልገዋል ብሎ ነው እንግዲህ ዶክተሮቹ በዛን ሰዓት የተናገሩት። አብርሃም አሁን ያለበት የጤና ሁኔታ እረፍት ማጣትና በተደራራቢ ሁኔታ እንግዲህ ቤተሰቦቹ የፈጠሩበት ጫና ነው። ያ ጫና ደግሞ እስካሁን ድረስ አልበረደም። አብርሃም ጤናው በየጊዜው እንግዲህ አሳሳቢ ሁኔታ ውስጥ እየገባ ነው። በተለይ እንግዲህ ያው ከቅርብ ጊዜ ወዲህ እጅግ በጣም በሚያሳስብ ሁኔታ አብርሃም ከድሮም እንዳውም በደንብ እንግዲህ መናገር አቅቶት እያንዳንዱን ቃላቶችን መቆጠብ ጀምሯል ወይም ደግሞ መናገር እያቃተው ይገኛል ማለት ነው። እንግዲህ አብርሃም እንደ በፊቱ ስሜቱን አይገልጽም። እንደ በፊቱ እያንዳንዱን ነገሮችን አብራርቶ አያወራም። እያንዳንዱን ነገሮችም ተመልክቶ ዝም ነው የሚለው። ይሄ ነገሩ ደግሞ እየባሰበት መጥቷል። በተለይ እንግዲህ ይሄን ነገር የተረዱት ያው ዴቭና ቡዜ በስተመጨረሻም ቢሆን ወደ ጋሽዬ ብንወስደው መልካም ነው ብሎ ትላንትና ብዙ ነገሮችን ሲያደርጉ ነበረ። አሁንም ቢሆን በዛ ነገር እርግጠኛ እንዳልሆንኩ ነግሬያችሁ ነበረ። እንግዲህ ወደ ቡታጅራ ቢሄድስ ምን ሊከሰት ይችላል? እጅግ በጣም በሚያሳዝን ሁኔታ ያው ሄርሜላ ተከትላው እንደምትሄድ 100% እርግጠኛ ሆኜ ነግሬያቸዋለሁ። እንግዲህ ፋይናሊ ጋሽዬ
አንድ ነገር ተናግሯል ማለት ነው። በዛሬ ዕለት እንግዲህ ያስተላለፉት ከባድ የሆነ ጠንከር ያለ መልእክትም ጭምር ነው በዛሬ ዕለት እንግዲህ የደረሰን። በተለይ እንግዲህ በሄርሜላ በኩል እጅግ በጣም ሲሪየስ እንደሆኑና ከአሁን በኋላ እንደዚህ አይነት ነገር ውስጥ እንዳይሳተፍም ልጄ በደንብ እጠብቀዋለሁ፣ ሄርሜላ የደረሰችበት አይደርስም፣ በጭራሽ እንደዚህ አይነት ሴት ለኛ ቤተሰብ አትመጥንም እስከ ማለት ደረጃ ደርሷል። እንግዲህ ያው የሄርሜላ እህትም ከዚህ በፊትም አውርታለች ተብሎ በየሶሻል ሚዲያው ሲነገር ነበረ። ነገር ግን እሱ ብቻ ሳይሆን ጋሼ ቃል በቃል በጭራሽ ሄርሜላን እንደማይቀበሉ በግልጽ ተናግረዋል ማለት ነው። ከባዱ ማስጠንቀቂያ ለማን ነው ካላችሁ ያው ለቡዜና ለዴቭ ነው። ቡዜና ዴቭ እንግዲህ ሄርሜላን እንዳታስከትሉ፣ ሄርሜላ እንዳትመጣ፣ ወደዚች ቤት ድርሽ እንዳትል፣ እጅግ በጣም የማከብረው ማህበረሰብ አለኝ፣ አብረን ያደግነው እጅግ በጣም ብዙ ነገሮችን ያሳለፍን ማህበረሰብ አለ፣ እጅግ በጣም ብዙ ነገሮችን ተጋርተን ይኖርን ነው። ማህበረሰቡ ፊት መዋረድ አልፈልግም። ከዚህ በፊት ያደረጋችሁት ነገር ከበቂ በላይ ስለሆነ በዚህ ጉዳይ ላይ በጣም ሲሪየስ ሆኖ እንግዲህ ጋሽዬ በጭራሽ ሄርሜላን አልቀበልም። ስለዚህ እንግዲህ ሄርሜላን ይዛችሁ እንዳትመጡ፣ ሄርሜላን ይዛችሁ መምጣት ብቻ ሳይሆን እንግዲህ በሌላም ቀንም ሆኖ ደጃፊ ላይ እንዳትረግጥ ብሎ እንግዲህ ጥብቅ የሆነ ማሳሰቢያ ነው በተለይ ለዴቭ እና ለቡዜ የተናገሩት። እንግዲህ ቡዜና ዴቭ ይህንን ነገር ያረጋሉ ወይ ሳያረግሙ አብዛኞቻችሁ የምታውቁት ነገር ነው። በጭራሽ እንግዲህ እነሱ አላማቸው አንድና አንድ ነው። ሄርሜላና አብርሃምን አንድ ላይ እንዲሆኑ ይፈልጋሉ። እንግዲህ ትላንትና በግልጽ ተናግራ ነበር። በተለይ ለሩታ እኔ ውስጤ የሚፈልገው ነገር ሄርሜላና አብርሃም አንድ ላይ እንዲሆኑ፣ ወንድሜ ከሄርሜላ ጋር እንዲኖር ነው የምፈልገው ብላ እንግዲህ በግልጽ ስትናገር ነበር ማለት ነው። ያው ቡዜ እንግዲህ በዛን ሰዓት ሁላችንም ተገርመን ነበረ። ነገር ግን ያው ሩታ በጭራሽ አልተገረመችም። ምክንያቱ ደግሞ በደንብ ታውቅ ነበረ ማለት ነው። እጅግ በጣም በሚገርም ሁኔታ እንግዲህ ሩታ እያንዳንዱን ሴራቸውን በደንብ እያወቀች መታለች ማለት ነው። እንግዲህ ጋሽዬ ያስተላለፉት መልእክት ከበቂ በላይ የሆነ ግልጽ የሆነ መልእክት ነው ብዬ ነው የማስበው። ስለዚህ እንግዲህ ያው በተለይ የአብርሃምን አባት የምታከብር ከሆነ እሱ ብቻ አይደለም ቤተሰቡን ጭምር የምታከብር ከሆነ እቺ ሴት በተለይ ሄርሜላ የምትባለው በጭራሽ እዛ ቦታ ላይ መገኘት አለባት ብዬ አላስብም። ምን ማድረግ አለባት? ሄርሜላ ከዚህ ነገር ውስጥ መውጣት አለባት። የራሷ ህይወትን መምራት አለባት፣ ወይም ደግሞ ወደ ራሷ ህይወት መመለስ አለባት። እጅግ በጣም አሰልቺ የሆኑ እጅግ በጣም ብዙ እንግዲህ በዚህ ደረጃ ድረስ እንዲደርስ በተለይ አብርሃም እስከ ማበድ ደረጃ ድረስ እንዲደርስ ያደረገችው ራሷ ሄርሜላ ስለሆነች እቺ ልጅ ባትመጣ ኑሮ አብርሃም በሰላም ወደ ትዳሩ ተመልሶ በፍቅር ከሩታ ጋራ ልጁን ያሳድግ ነበረ። እንግዲህ ይህን ሁሉ ጊዜ የወሰደችው እሷ እንደሆነች በዚህ አጋጣሚ መናገር ፈልጋለሁ። እንግዲህ በተለይ ሩታ በግልጽ ተናግራ ነበር ከዚህ በፊትም ሄርሜላ በጣም ብዙ ነገሮችን አሳጥታኛለች። እጅግ በጣም በሚገርም ሁኔታ ያው እስከዛሬ ድረስ ትዳሬ ላይ ተረጋግቼ በስነ ስርዓት እንኳን ትዳሬን እንዳልመራ ወይም ደግሞ አብርሃም ወደ ራሱ ህይወት ተመልሶ ከልጁ እና ከሚስቱ ጋር እንዳይሆን ያደረገችው ራሷ እንደሆነች ለመናገር ፈልጋለሁ ብላ እንግዲህ ቡዜ በግልጽ ስትናገር ነበር ማለት ነው። በዛን ሰዓት የተናገረችው እያንዳንዱ ነገር ትክክል ነበር ማለት ነው። አሁን ላይም እየተከሰተ ያለው ይሄ ነው። እንግዲህ የራሷን ህይወት መኖር አትፈልግም፣ ሰውም አንድ ላይ ሆኖ እንዲኖር አትፈልግም። ያው ሄርሜላ ያንን ነገር በተደጋጋሚ እያረገች ነው። ምን ያህል ጠላት እንደሆነች እንግዲህ በዚህ አጋጣሚ ለመረዳት እንችላለን ማለት ነው። እጅግ በጣም ደስ በሚል ሁኔታ እንግዲህ ጋሽዬ በዚህ ነገር ላይ ሲሪየስ ሆኖ መምጣታቸው እጅግ በጣም አኩርቶኛል። በተለይ እንግዲህ ጋሽዬ በግልጽ የተናገሩት ነገር ያው ሄርሜላን በጭራሽ እንደማይቀበሉ እንዳውም እንግዲህ ስሟን መጥቀስ እንኳን አልፈለጉም። ያቺ ሴት ብሎ እየጠሩ ነበር በተደጋጋሚ። ያቺ ሴት ወደዚህ ቤት እንዳትረግጥ፣ ደጃፌን እንድትረግጥ አልፈልግም። ምክንያቱ ደግሞ በሷ ምክንያት በጣም ብዙ ሰዎች ወቅሶኛል። ቤተሰቦቼም እንግዲህ በዚህ ምክንያት ተዋርዷል። ስለሆኑ እሷን መቀበል አልችልም። ስለዚህ እንግዲህ ልጄን አምጡልኝ፣ ነገር ግን ሄርሜላ የምትባለውን ሴትዮ አልፈልግም ብሎ እንግዲህ በግልጽ መናገራቸው እጅግ በጣም ደስ ይላል ማለት ነው። ጋሽዬ እንደዚህ አይነት ውሳኔ መወሰናቸው እጅግ በጣም ደስ የሚያሰኝ ነገር ሆኖ አግኝተናል። ስለዚህ እንግዲህ ከማን ጋራ መሆን አለበት የሚለውን ሐሳብ ደግሞ በዚህ አጋጣሚ ጣል አድርጎ አንስቶ ነበሩ። አሁን ላይ እንግዲህ ያው አብርሃም ወደኔ ይምጣ፣ ነገር ግን ማንም ሰው ባይከተለው መልካም ነው። ነገር ግን የሚሆን ከሆነ እንኳን ሩታ ብትከተለው መልካም ነው። ምክንያቱም ደግሞ አትሊስት ያው ልጁን ማየት አለበት አብርሃም። በተደጋጋሚ ልጁን እያየ ነገሮችን እያስተካከል ነው
የምንሄደው እንጂ ያው አብርሃም ላይ ብዙ ነገሮችን ማዕቀብ መጣል አንችልም ብሎ በግልጽ ተናግረዋል ማለት ነው ጋሽዬ። ሶ እጅግ በጣም ደስ የሚል ነገር እንደተናገሩ በዚህ አጋጣሚ ለመናገር ፈልጋለሁ። እጅግ በጣም ብዙ ነገሮች ያው እየሰማን ነው። በተለይ ሰሞኑን እጅግ በጣም ከባድ የሆኑ የመተት ወይም ደግሞ የተለያዩ ነገሮችን ሲሰሩ ነበረ። ያ ሁሉ ነገር እንግዲህ ውሸት እንደሆነ በዚህ አጋጣሚ ለመናገር ፈልጋለሁ። ሶ እንግዲህ አዳዲስ ነገሮችን ደግሞ ስንሰማ ይዘን እንመጣለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።